እንደ ባለስልጣን ማስተማር፣ እንደ ባለስልጣን መስበክ፣ እንደ ባለስልጣን አክት ማድረግ የሚያስፈራችሁ ለምንድን ነው? ተጠንቀቁ ከሐሰተኛ ነቢያቶች፣ ራሳችሁን አድኑ። ተደራጅተው የሚሰሩ ውንብድና ውስጥ ያሉ ሌቦች፣ ዘራፊዎች ናቸው፣ አጭበርባሪዎች ናቸው። ምክንያት የሚፈልጉ የሰይጣንን ክፋት የሚያስንቁ የጨለማውን ዓለም ሐሳብ የሚያስፈጽሙ ሰዎች በሞሉበት እነዚያ ጭቃ ውስጥ እንዳለ ሾክ አጠገቡ ቁጭ ብሎ በምላስ የሚወጉ፣ በሐሳብ የሚወጉ፣ ፊዚካሊ የሚወጉ፣ ስፒሪቹዋሊ የሚወጉ፣ እንቅስቃሴውን ለመግታት የሚፈልጉ ተንኮለኛ ሰዎች በዚህ ምድር የሚመላለስ ሰው አንገት አይደፋም። በሐዋርያው እስራኤል ዳንሳ ቸርች ውስጥ ድጋሚ ሰው ሞቶ መገኘቱ ተሰምቷል። ልብን ቻል አሜን። ህይወትን አይቻል አሜን። መንገድን አሳምራለሁ አሜን። እድሜ ረጅም ይሆናል አሜን። ጳጳሱ ይቅርታ ይጠይቃሉ ተብለው ሲጠበቁ ነገር ግን ጭራሽ ብሷቸው ተገኝተዋል። በእነኚህ መረጃዎች ዙሪያ ሰፋ ያለ ዘገባ ይዘናል፣ በዝርዝር እናስደምጣቸዋለን። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው ካልኩት አውድ ውጪ ነው የተተረጎመብኝ የተከፈተብኝ ዘመቻ እኔን የማይመለከት ነው ሲሉ ጳጳሱ ገለጹ። ባስተላለፍኩት ስብከት ያዘኑ የተከዙ ምዕመናንንና ቅድስት ቤተክርስቲያንን ይቅርታ ይጠይቃለሁ። በእንተ ማርያም ብለን በስሟ እንጀራ በልተንበታል፣ ለብሰንበታል። እመቤታችንን በእናትነቷ ስለ ልጇ ስትል ስለተቀበለችው መከራ ቤዛዊት ዓለም እንላታለን። እመቤታችን እንኳን ለዓለም ለልጇ ለክርስቶስ ቤዛ ነች። የእመቤታችን ቅድስት ድንግል ማርያምን ቅድስና፣ ንጽህናና ክብር ሰብከናል፣ ወደፊትም ስንሰብክ እንኖራለን። ነውር ነቀፋ የሌለባት ኃጢአት ያላገኛት እግዚአብሔር በንጽህናና በቅድስና ከዓለም አርቆ ከቀደመው የአዳም ባህሪ የፈጠራት አቻና ወደር የሌላት እናት እንደሆነች አምኜ የምኖር ነኝ። እንኳን ድንግል ማርያምን ለማቃለል ይቅርና ለማመስገንም አቅምም ብቃትም ያለው ሰው የለም። በዕለቱ በተሰበከው ስብከት ምክንያትነት ያዘኑ የተከዙና የተከፉ ምዕመናንንና ስሟ በክፉ የተነሳባት ስንዱ የሆነችውን ቅድስት ቤተክርስቲያንን ይቅርታ ይጠይቃሉ ሲሉ ነው ጳጳሱ የገለጹት። ታዲያ በዚህ ጉዳይ ዙሪያ መጋቢ አዲስ በጋሻው ደሳለኝ እንዲህ ሲል ተናግሯል። ወንድሞችና እህቶቼ ያለምንም መወሻሸት ስለ ኢየሱስ አዳኝነት፣ የክርስቲያኖች ተስፋ መሆን፣ ይቅር ባይነትና ምህረት፣ አጽናኝነት፣ ፈዋሽነት በኦርቶዶክስ ቤተክርስቲያን አይሰበክም። ቤተክርስቲያን በጉልላቷ በስርዓቷ ወዘተ ተሰብካለች የምትሉ ወገኖች ሮሜ 10:9 ኢየሱስ ጌታ እንደሆነ በአፌ ብትመሰክር ትድናለህ ስለሚል በጉልላታችሁ ሳይሆን በአፋችሁ መስክሩበት። ሐዋርያትና አባቶችም ለአውሬ እየተሰጡት በመጋዝ የተሰነጠቁት ይህንን ስም ስለተናገሩ ነው። ሰውየው ሰኞ መቼ ነው ስሉት ሮብ መሰለኝ እንዳለው ሰኞ ሮብ እንደማይሆን የሚካኤል ቀን የኢየሱስ አይሆንም። አቡነ አረጋዊ ቀን የእግዚአብሔር አይሆንም። እግዚአብሔር ቀናትን ከፍጡራን ጋር አይካፈልም። ቀናት ሁሉ የእግዚአብሔር ናቸው ስል ነው መጋቢ አዲስ በጋሻው ደሳለኝ የገለጸው። በጳጳሱ ላይ ጠንከር ያለ እርምጃ እንጠብቃለን ያለው ደግሞ ዲያቆን ሄኖክ ኃይሌ ነው። በጳጳሱ ላይ ጠንከር ያለ እርምጃ እንጠብቃለን፣ የምናገረው ነገርም እሳቸው ስለ ድንግል ማርያም ከተናገሩት አይከፋም። ፍኖተ ጽድቅ የሚባል እባጭ ቤተክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ መንፍቅናን በሚያገሳ ስብከቱ ምዕመናንን ሲያወዛግብ ሰንበትበት ብሎ ነበር። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ የሆኑ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያጨበጭቡ ሰማን። ከኒውስ ክርስቲያን ያነሰ ዕውቀት ያላቸው እኚህ ጳጳስ ሽልማት እንደመጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ማርያም ቤዛ አትባልም ላሉት ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም፣ ጠንከር ያለ ቀኖናዊ እርምጃ እንጠብቃለን ስል ነው ዲያቆን ሄኖክ ኃይሌ በጳጳሱ ዙሪያ ሐሳቡን የገለጸው። እውነት ለመናገር የጌታዬ እናት ከመባል በላይ ምን ታላቅ ስም አለና ነው። ቤዛዊት ለዓለም ለምለው ስም እንዲህ የምትሟገቱት ብቻ አትደነግጡ። እኚህ የኦርቶዶክስ ቤተክርስቲያን አባት ኢየሱስ ክርስቶስ እንጂ ቅድስት ድንግል ማርያም የዓለም ቤዛ መባል የለባትም ብለው በመናገራቸው ከፍተኛ ድንጋጤ በኦርቶዶክሳውያን መካከል ተፈጥሯል። እኚህ አባት አትደንግጡ ማለታቸው ልክ መሆኑ የገባኝ በመካከላቸው የተፈጠረውን መደናገጥ ካየው በኋላ ነው። እዚህ ላይ ሁለት ነገር ልበል። የመጀመሪያው በእርግጥም እሳቸው ያሉት ነገር ኦርቶዶክሳዊ ትምህርት ካልሆነ ቤተክርስቲያን አፋጣኝ መልስ ልትሰጥበት እንደሚገባ አምናለሁ። ይህ ማለት ግን በቤዛነት ጉዳይ የኦርቶዶክስ ቤተክርስቲያን መጽሐፍ ቅዱሳዊ ትምህርት የላትም እንደማለት ይቆጠራል። ምክንያቱም ለዓለም ሕዝብ ሁሉ ኃጢአት ነፍሱን ቤዛ አድርጎ ዓለምን ያዳነ የዓለም ቤዛ ጌታችን ኢየሱስ ክርስቶስ ብቻ ነውና ይህ መጽሐፍ ቅዱሳዊ እውነት ነው። ስለዚህ እናታችን ቅድስት ድንግል ማርያምን ቤዛዊት ዓለም ብሎ መጥራት ፈጽሞ መጽሐፍ ቅዱሳዊ አይደለም። ሲቀጥል ሁለት የኦርቶዶክስ አስተማሪዎች በዚህ ጉዳይ ላይ የሰጧቸውን መከላከያ
ሐሳቦች ሰምቻለሁ፣ አንብቤም ፈገግ ብያለሁ። አንደኛው የምሳሌን መጽሐፍ በመጥቀስ እንኳን እመቤታችን ገንዘብ እንኳ ቤዛ ተብሏል በማለት ከአንድ አማርኛ ቋንቋን አንብቦ መረዳት ከሚችል ሰው እንኳ የማይጠበቅ ስህተት ሰርቷል። ያም ገንዘብ ቤዛ የተባለበት ጉዳይና ኢየሱስ ቤዛ የተባለበት ጉዳይ ፈጽሞ የማይገናኝ በመሆኑ ነው። ለምሳሌ አንድ ሰው ጥፋት ቢያጠፋ በጥፋቱ ከሚደርስበት ምድራዊ ቅጣት ወይም ፍርድ የተወሰነ ገንዘብ ከፍሎ ነፃ ሊወጣ ይችላል። በዚህ አውድ ገንዘብ ለሰውየው ቤዛ ሆነለት ሊባል ይችላል። በምሳሌ መጽሐፍ ላይ የተጠቀሰው ይህንን የመሰለ ትርጉም ያለው ነገር ነው። ከኢየሱስ የነፍስ ቤዛነት ጋር አንድነትም ሆነ መመሳሰል ፈጽሞ የለውም። ለገንዘብ የተባለ ሁሉ ለማርያምም መባል አለበት ከተባለ ግን ገንዘብ ጌታ ተብሏል፣ ማርያም ጌታ ልትባል ነውን? ገንዘብን መውደድ የክፋት ሁሉ ስር ተብሏል፣ ስለዚህ ማርያምን መውደድ የክፋት ሁሉ ስር ሊባል ነውን? አውድ የሚባል ነገር አለ። ሌላኛው መምህርም ሙሴ እንኳ ቤዛ ተብሏል፣ ማርያም ቤዛ ለመባል ምን ያንሳታል ብሎ ጽፏል። ቅድስት ድንግል ማርያም በመጽሐፍ ቅዱስ ከተጠቀሱ ስጋ ለባሾች ሁሉ የላቀችና እጅግ የተከበረች እናት ናት። በሆነውም ባልሆነውም እሷን ከሌሎች ቅዱሳን ጋር ማወዳደር ማርያምን ማተለቅ ሳይሆን እንዲያውም ማሳነስ ነው። ሙሴ ቤዛ ተብሎ ተጠቅሷል ወይ? አዎ፣ ሙሴ አምላክ ተብሎም ተጠቅሷል። ስለዚህ ማርያምም አምላክ ናት ማለት ነውን? አይደለም። የሙሴ ቤዛነት ከእስራኤል ሕዝብ አንጻር ሲሆን ሙሴ አምላክ የተባለው ደግሞ በፈርዖን ላይ ነው። የቃላት ጨዋታን እየተጫወቱ እውነታን ማደባበስ ተገቢ አይደለም። የሙሴ ቤዛነትና የኢየሱስ ክርስቶስ ቤዛነት ሰማይ ከምድር እንደሚርቅ ያለ የትርጉምም ያውድም ልዩነት አለው። ዋናው ጉዳይ ቤዛ በሚለው ቃል ላይ አይደለም። ቤዛ የሚባል ስም ያላቸው ብዙ ሴቶች አሉ። ችግሩ እሱ አይደለም። ለመባል የተፈለገው ግን የነፍስ ቤዛነት ወይም የዓለም ቤዛነት ከሆነ የተፈጸመው በጌታችን በመድኃኒታችን ኢየሱስ ክርስቶስ ብቻ ነው። የዓለም ቤዛ የሚለው ስምም የሚገባው ለእርሱ ብቻ ነው። እውነት ለመናገር የጌታዬ እናት ከመባል በላይ ምን ታላቅ ስም አለና ነው ቤዛዊት ለዓለም ለሚለው ስም እንዲህ የምትሟገቱት? ብቻ አትደንግጡ ስሉ እንዲሁ በድጋሚ በርካቶች ከሰሞኑ ጳጳሱ በሰበኩት ስብከት ዙሪያ ሐሳባቸውን እየሰጡ ይገኛሉ። ከሞት በፊትም ይሁን ከሞት በኋላ ሕይወት ያለው በኢየሱስ ክርስቶስ ነው። ሕይወት ራሱ ኢየሱስ ክርስቶስ ነው። መንገድ ነኝ፣ እውነት ነኝ፣ ሕይወት ነኝ ብሎናል። መንገድነቱን ተከትለናል። እውነት እንደሆነ አምነን ተቀብለናል። በሱ ደግሞ በሕይወት አለን። በዚህም እርግጠኛ ሆነን እንናገራለን። ሕይወት የሆነውን ሕይወት የሚሰጠው ስላመንንና ስላወቅነው የዘላለም ሕይወት አለን። ከሞት በኋላ ያለው ግን ሕይወት ብቻ አይደለም። ከሞት በኋላ ሕይወት ያለው በኢየሱስ ክርስቶስ ብቻ ነው። ከሞት በኋላ ካለ ኢየሱስ ክርስቶስ ያለው ሌላ ሞት ነው። የማያበቃ ሞት፣ የማይቋረጥ ቅጣት፣ ካለ እግዚአብሔር ለዘላለም መተው። በመቃብር ያለ ሁሉ አንድ ቀን ይቀሰቀሳል፣ ድምፁን ሰምቶ ይነቃል። ትንሣኤ በእርግጥ አለ። አንዳንዶች ለዘላለም ለማረፍ ለዘላለም ከሱ ጋር ለመሆን ሄጄ ቤት አዘጋጅላችኋለሁ፣ ስፍራ አዘጋጅላችኋለሁ ካለው ጋር ተመልሶ ከሚመጣው ጋር ለመሆን ጥሪውን ያልተቀበሉት መልእክቱን የናቁት ደግሞ ወደ ፍርድ። ይህ እውነት ነው። ይህ የእግዚአብሔር ቃል ነው። እንደ ባለስልጣን ማስተማር፣ እንደ ባለስልጣን መስበክ፣ እንደ ባለስልጣን አክት ማድረግ የሚያስፈራችሁ ለምንድን ነው? መጽሐፍ ቅዱሳችን በማርቆስ ወንጌል ምዕራፍ 1 ቁጥር 22 ላይ ሲናገር እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጻፊዎች አይደለምና በትምህርቱ ተገረሙ ይላል። በዚህ በኩል እንደ ሾክ የሚወጉት የአይሁድ ሃይማኖት መሪዎች፣ በዚህ በኩል የሕዝብ አለቆች፣ በዚህ በኩል የሕግ መምህራን ከሚናገረው ቃል ውስጥ ምክንያት የሚፈልጉ የሰይጣንን ክፋት የሚያስንቁ የጨለማውን ዓለም ሐሳብ የሚያስፈጽሙ ሰዎች በሞሉበት በዛ ከተማ ውስጥ በመካከላቸው ሆኖ እንደ ባለስልጣን ይወጣና ይገባ ነበር። እነዚያ ጭቃ ውስጥ እንዳለ ሾክ አጠገቡ ቁጭ ብሎ በምላስ የሚወጉ፣ በሐሳብ የሚወጉ፣ ፊዚካሊ የሚወጉ፣ ስፒሪቹዋሊ የሚወጉ፣ እንቅስቃሴውን ለመግታት የሚፈልጉ ተንኮለኛ ሰዎች ኢየሱስ በሚያስተምረው ትምህርት ተገረሙ ይላል። አካሄዱ ያስገርማቸው ነበር። አወጣጡና አገባቡ ያስገርማቸው ነበር። አንሶ እንዲገኝ የአናጢ ልጅ እያሉ የሚጠሩት ይህ የአናጢ ልጅ በሚንቁት መካከል ሲመላለስ እንደ ባለስልጣን ይመላለስ ነበር። ሲያስተምር እንደ ባለስልጣን ያስተምር ነበር። በምድር በምትኖሩበት ዘመን የተሰጣችሁን የኮንትራት ዘመን እስከምትጨርሱ ድረስ ፕሊዝ እንደ ባለስልጣን ተመላለሱ። እኔ ከዱር አራዊቶች መካከል በጣም የሚያስደስተኝ አንበሳ ነው። ሲሄድ አካሄዱ፣ ሲጮህ ድምፁ፣ ሲተኛ እንቅልፉ፣ ቀና ብሎ ሲያይ የሚያይበት ግርማ ሞገሱ
በጣም ያስደንቃል። ጦጣና ዝንጀሮ በሚኖርበት ጫካ ውስጥ ሆኖ እነሱ የሚያሳዩትን አክት አያሳይም። ኮሽ ባለ ቁጥር ጦጣና ዝንጀሮ ድንጋይ ውስጥ ይወሸቃሉ፣ ጉድጓድ ፈልጎ ይገባሉ። አንበሳ ግን ምን እንደተፈጠረ ሁሉ አያስታውስም። ዙሪያው ላይ ያሉ ሌሎች ሲናወጡ እሱ ግን ሪላክስ ያደርጋል። አሁን እያወራሁት ያለው የዱር አንበሳ ስለሆነው አንበሳ ሳይሆን ስለ ይሁዳ አንበሳ፣ የናዝሬቱ ኢየሱስን ወክሎ በዚህ ምድር የሚመላለስ ሰው አንገት አይደፋም፣ ቀና ብሎ ይሄዳል። አንድ ነገር ማወቅ ያለባችሁ ከሰማይ በታች ከምድር በላይ ኮንትራት የፈጸማችሁት ሌላ አካል የለም። ለአገልግሎት ስትነሱ ኮንትራታችሁ ከእግዚአብሔር ጋር ነው። ከቤተ ክርስቲያን ሽማግሌዎች ጋር አይደለም፣ ከሃይማኖት መሪዎች ጋር አይደለም፣ ከቀደሙትና ከነባሮች ጋር አይደለም። ታማኝ ሳትሆን ታማኝ አድርጎ ሲቆጥር፣ ደካማ ሆነ ሳለ ብርቱ ነህ ብሎ ሲመርጥ ሁሉን የፈጸምከው ከእግዚአብሔር ጋር ነው። ይሄ በማርቆስ ወንጌል ምዕራፍ 1 ቁጥር 22 ላይ የተጻፈው ሐሳብ ኢየሱስ ወደ ቅፍርናሆም ገብቶ ያስተማረበትን ሁኔታ ነው የሚገልጸውና የዮሴፍ ልጅ እያሉ የሚንቁት እንደ ተራ ወጣትና እንደ መንደር ጎረምሳ የሚያዩት ኢየሱስ በመካከላቸው በተገኘ ጊዜ እንደ ባለ ስልጣን ያስተምራቸው ነበር። የሚይዙትን ያጣሉ፣ እሱ ሲያስተምር የሚጨብጡትን ያጣሉ፣ ጉድጓድ ይፈልጋሉ። ከአፉ የሚወጣው የጸጋው ቃል ያርበተብታቸው ነበር፣ ያናውጣቸው ነበር። አገልግሎት ማለት ታሪክ አንብቦ ማለፍ ሳይሆን ታሪክ ሰርቶ ማለፍ ነው። የመጀመሪያው ታሪክ ሰዎችን ወደ እግዚአብሔር መንግስት መጨመር፣ በአጋንንት የተያዙትን ነፃ ማውጣት፣ የታመሙትን መፈወስ፣ የተሰወረውና የጠለቀውን ምስጢር በእግዚአብሔር ጥበብ እየገለጡ መናገር። ይህንን በወንጌል የታጀበ ተአምራት እየሰበክ አስደመማቸው። በምስራቅና በምዕራብ በሰሜንና በደቡብ ያላችሁ፣ ከዚህ በፊት የተነሳችሁ፣ አሁን እየተነሳችሁ ያላችሁ የእግዚአብሔር አገልጋዮች ይሄ መልእክት ለእናንተ ነው። የሚቀረውን ዘመን እንደ ባለስልጣን ተመላለሱ እና ብዙ ምዕመናን በዚህ ጉዳይ በእጅጉ አዝነዋልና የኢየሱስ ክርስቶስ ቤዛነትና ዳኝነት ለድርድር ለክርክር የማይቀር ለምንም ለውይይት የማይቀር ዛሬም ትላንትናም ነገም ያው የሆነ እሱ ለዘላለሙ ሲያድን ይኖራል። እንግዲህ ይህ ሲባል ሰዎች ለሚዲያ ፍጆታ አንዳንዶቹ ደግሞ ከሆነ ነገር ጋር የተያዘ በሚመስል መልኩ የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ህዝቡ በደንብ እንዲያውቅ ለማለት ፈልጋለሁ። እንደምታወቀው ይህንን በሰፊው በሚዲያ በማራገብ ምዕመናንን በማሳሳት በማሳዘን በማልቀስ የተለያየ ትርጉም በመስጠት ሲያካሂዱ የነበሩ ወንድሞችና እህቶችን አባት ነኝና አባት እንደመሆኔ መጠን ሳልቀየማቸው ይቅርታ እያደረግኩ እግዚአብሔር ይቅር በላቸው ለማለት እወዳለሁ። በተረፈ ግን በፍጹም የዋህነትና በፍጹም ቅንነት ያዘኑ የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጹሃን ቅዱሳን ምዕመናንን ከልብ ይቅርታ ጠይቃለሁ። ቤተክርስቲያንም ደግሞ በዚህ ጉዳይ ስሟ በመነሳቷ ታላቋ ቤተክርስቲያን ይቅርታ ልጠይቃት እወዳለሁ። ለሁላ በደንብ ግልጽ መሆን የሚያስፈልገው የእመቤታችን ቅድስት ድንግል ማርያም ንጽሕና፣ ቅድስና እግዚአብሔር የሰጣትን ክብር ስንሰብክ ነው የኖርነው፣ ወደፊትም የምንሰብከው ነው። ለምሳሌ እመቤታችን ቅድስት ድንግል ማርያም እስራኤል ቀይ ባህርን ሲሻገሩ ውሃ ሳያረጥባቸው ጭቃ ሳይነካቸው በደረቅ መሬት እንዳሻገረ ሁሉ በብሉይ ኪዳን ጥንተ አብሶ ካለባቸው ወላጆቿ እሱ በመለኮታዊ ኪነ ጥበቡ ጠብቆ አስውቦ አሳምሮ የፈጠራት እጅግ ውድ ናለች። በአሳ አንበሪ ዮናስ 3 ቀን ውሎ ሲያድር አሳ አንበሪ ሳያደማው ሳይቆስለው እግዚአብሔር በኪነ ጥበቡ በመለኮቱ ጠብቆ ወደ የብስ እንዳመጣ ሁሉ ከርኩሰትና ከኃጢአት ጠብቆ በአዳም በቀደመው የአዳም ጥንተ ሥጋ ፈጥሮ የሰጠን እናታችን ነች። ወላዲተ አምላክ አምላክ አምላክን የወለደች እግዚአብሔርን ለእናትነት የመረጣል። ስለዚህ የእመቤታችን የቅድስት ድንግል ማርያም ቤዛነት የሚጀምረው እንደ ፈጣሪ ባይሆን ለምሳሌ ሙሴን ለፈርዖን አምላክ አድርጌ እሰጥሃለሁ አስነሳለሁ ለፈርዖን ቢለውም ሙሴ የባህሪ አምላክ ሆነ ማለት አይደለም። እንደዚሁም አማልክት ዘበጸጋ የሚባሉ አሉ። የጸጋ አማልክት ናቸው እንጂ የባህሪ አምላክ አይደሉም። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ብንላትም በእናትነቷ ሰማይና ምድር የማይወስነውን ልጅ ወልዳ በመስጠቷ ቤዛዊተ ዓለም እንላታለን እንጂ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የቀራንዮ የመስቀል ላይ ቤዛነትን ትተካለች ብለን አይደለም። ስለዚህ እሷ በንጽህና በቅድስና የታተመች እናት ስለሆነች
ከታናሽነታችን ጀምሮ ውዳሴዋን በመድገም ቅዳሴዋን በመማር ያደግንባት እቺ ታላቅ ቤተክርስቲያን በአሁኑ ሰዓት ፈተና ሊደርስባት አይገባም ብዬ እላለሁ። በተለይም ይህንን አጀንዳ በስፋት የሚያራግቡ ወንድሞች ጥፋት እንኳን ቢኖር ቀረብ ብሎ መጠየቅና መመካከር፣ ችግርም ካለ መፈታት ነው የሚያስፈልገው እንጂ በሚዲያ በእንደዚህ አይነት ጦርነት መቀስቀሱ በእውነቱ ትዝብት ላይ የሚጥለን ይሆናልና ለወደፊትም እመቤታችን ቤዛ ስንል እንግዲህ ቤዛዊተ ኩሉ ዓለም ብሎ ታላቁ አባ ጊዮርጊስ ዘጋስጫ በሰፊው ዘምሮላታል። ያሬድን በሰፊው ዘምሮላታል። በዚህ ጊዜ እሷ እንግዲህ ከተጸነሰችበት ጊዜ ጀምሮ ጌታ ጸንሳ ሳለ አይሁድ በተሳሳተ መንገድ ባልገባቸው መንገድ ብሉይ ኪዳን በነበረው የጭካኔ መንፈስ እሷን በድንጋይ ቀጥቅጦ ለመግደል ጥረት በሚያደርጉበት ሰዓት ውድ ዋጋ ከፍላ ለመሞት ሙካ ፈቃደኛ ሆና፣ ነገር ግን ዮሴፍ ጻድቅ ሆኖ የጸነሰችውም ደግሞ ሰውኛ ሳይሆን እንበለሩካቤ ሳይሆን በእግዚአብሔር መንፈስ ቅዱስ በማይመረመር የመንፈስ ቅዱስ ግብር መሆኑ ስለታወቀና ዮሴፍ ሊገልጣት ስላልወደደ የኔ ጥያቄ ብፁዕ አባታችን አቡነ ገብርኤል ምዕመናን እንኳን የማይሳሳቱትን ይህንን ቃል በስቴጅ ደረጃ እርሶ እንዲህ ተሳስቶ የተናገሩት ጥያቄ ነው ለኔ። ጵጵስናውን እንዴት ማለት የሊቀ ጵጵስናው ደረጃ ላይ እንዴት ነው የደረሱት? እንዴት ነው የደረሱት? በቤተ ክርስቲያናችን እንኳን ሊቀ ጵጵስና ድቁና ራሱ ሰው ሲቀበል ተፈትኖ ነው። በነገራችን መታቆት አቃላችሁ በቤተ ክርስቲያናችን ሰው ድቁና ለምን ሕፃን አይሆንም? ተፈትኖ ነው ሲመት የሚቀበለው። ብፁዕ አባታችን እርሶ ምዕመናን የማይስቱትን ቃል ማለት ምዕመናን እንኳን ከመምህሮቻቸው ከመጽሐፍቶቻቸው ወስደው ያወቁትን እውነት እርሶ በስቴጅ ደረጃ እንዴት ይሳሳታሉ ነው? ይህንን ሳያውቁ እርሶ እንዴት ሊቀ ጳጳስ ሆኑ? እኔ እንደ ቤተ ክርስቲያን ልጅነት የምጠይቀው ጥያቄ ነው።